የግብርና ምርት ግብዓትና አገልግሎት መስጫ ተቋማት በስታንዳርድ መሠረት ሕጋዊ ሆነው እንዲሰሩ ማድረግ ተችሏል። ለውጡን መሠረት አድርጎ የአርሶ አደርና ከተማ ግብርና ልማት ኮሚሽን መቋቋሙና በማዕከል በዘርፍ ደረጃ የሰርቲፊኬሽን፣ ኢንስፔክሽን፣ ካራንቲን እና ሬጉላቶሪ ዘርፍ መፈጠሩ ቀደም ብሎ ከ2010 በፊት የነበሩ ክፍተቶችን በማረም የግብርና ምርት ግብዓትና አገልግሎት መስጫ ተቋማት በስታንዳርድ መሠረት ሕጋዊ ሆነው እንዲሰሩ ማድረግ ተችሏል። የግብርና ምርት ግብዓትና አገልግሎት ጥራት፣ ሃይጂንና ደህንነት ለማስጠበቅና አገልግሎቱ በስታንዳርድ እንዲሰጥ ለማድረግ ደንቦችና መመሪያዎች ተዘጋጅተው ከሚመለከታቸው አካላት ጋር የጋራ በማድረግ ተግባራዊ እየተደረጉ ይገኛል። በ2018 በጀት ዓመት ባለፉት 9 ወራት ለ31 የአትክልት ዘር ችርቻሮ ንግድ ድርጅቶች፣ ለ156 የጸረ ተባይ መድኃኒቶች ችርቻሮ ንግድ ድርጅቶች እና ለ10 የጸረ ተባይ መከላከል ርጭት አገልግሎት ሰጪ ድርጅቶች የብቃት ማረጋገጫ እንዲይዙ ተደርጓል። ስታንዳርድ ከማስጠበቅ አንጻርም በግብርና ዘርፍ የብቃት ማረጋገጫ በወሰዱ 2172 ድርጅቶች ላይ ክትትልና ቁጥጥር 3 ጊዜ ለማድረግ ታቅዶ ለ2172 ድርጅቶች በዕቅዱ መሠረት 3 ጊዜ ክትትልና ቁጥጥር ማድረግ መቻሉን የዘርፉ የ9 ወራት ዕቅድ አፈጻጸም ያሳያል።